ሰላም ተመልካቾቻችን እንደምን አላችሁ? ይህ በሳምንት ሁለቴ ወደ እናንተ የምናደርሰው የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ካርታ የወጣላቸውን የቤት አማራጮች እያቀረበ የሚገኘውን ማይ ቾይስ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምን አለ? ሰላም እንደምን አለሽ? እግዚአብሔር ይመስገን። እስቲ እንተዋወቅ። እኔ ያለህኝ እባላለሁ። ማይ ቾይስ ሪል ስቴት ላይ የሽያጭ አስተባባሪ ነኝ። በጣም ጥሩ። ዛሬ እንግዲህ እዚህ የተገኘ ነው ያለቁ የቤት አማራጮችን እያቀረባችሁ እንደሆነ ሰምተን ነው እና በቅድሚያ ግን እስቲ ሪል ስቴታችሁ ማን ይባላል፣ ምን አይነት ስራዎችን የሰራ ድርጅት ነው የሚለውን ወደ ኋላ መለስ ብለን እናንሳ። ጥሩ ጥያቄ ነው። ማይ ቾይስ ሪል ስቴት እንግዲህ ሪል ስቴት ዘርፉ ላይ የራሱን አሻራ እያሳረፈ ያለ ድርጅት ነው። ከዚህ በፊት የሚታወቀው በሲስተር ካምፓኒዎቹ ነው። ቾይስ ውሃ አለ፣ ሁላችንም የምናውቀው ትልቅ ፋብሪካ አለ፣ በዛ ይታወቃል። ከዛ በተጨማሪ ደግሞ ሪስ ትሬዲንግ የሚባል ትልቅ ካምፓኒ አለ፣ ኮንስትራክሽን ላይ የሚሰራ ማለት ነው። ያ ማለት ትልልቅ የኮንስትራክሽን ማቴሪያሎችን ኢምፖርት ያደርጋል፣ ኪራይ ላይ ይሰራል፣ ሽያጭ ላይ በደንብ ኮንስትራክሽኑ ላይ ይሰራል ማለት ነው። ይህንን አቅም ደግሞ አሰባስቦ ሪል ስቴቱ ላይ ገብቷል ማለት ነው። ሪል ስቴቱም ላይ ራሱን እያስተዋወቀ ያለው ሙሉ ለሙሉ +20 የሆነ መኖሪያ ብቻ የሆነ አፓርትመንት ገንብቶ ወደ ማርኬቱ መጥቷል ማለት ነው። ይህንን ነው አሁን በደንብ የምናወራው። በጣም ጥሩ። የት አካባቢ ላይ ነው እየገነባችሁ የምትገኙት? ማለትም ደግሞ እነዚህን የቤት አማራጮች የምታቀርቡት? ጥሩ ጥያቄ። ቦታው ያለው ከደንበር ወደ አፍሪካ ህብረት ወይም ወደ ቡልጋሪያ በሚወስደው መንገድ አስፋልቱ ትንሽ አንድ ስቴፕ ገባ ብሎ ነው ያለው፣ ከሜን ሮዱ ማለት ነው። ወይም ከጋዜቦ ወደ አፍሪካ ህብረት ስንሄድ አፍሪካ ቬኑ የምንለው መንገድ አንድ ስቴፕ ገባ ያለ ቦታ ላይ ነው ያለው። ለመኖሪያ በጣም ምቹ ቦታ ላይ ነው ያለው። ግንባታውም ተጠናቋል በሰሚ ፊኒሽ ማለት ነው። እነዚህም ቤቶች ነው ዛሬ በደንብ የምናየው። ባለ 2 እና ባለ 3 መኝታ ቤቶች ናቸው። ቅድመ ክፍያቸውም 30% ነው። ግንባታው ተጠናቆ ግን በ30% ቅድመ ክፍያ ነው እየሸጥን ያለ ነው። ከዛ በተጨማሪ ደግሞ 50% የባንክ ብድር አለው። ትክክለኛ የሆነ የባንክ ብድር ማለት ነው። እስካሁን በደንብ በትክክል የማናገኘው አንድ ትልቅ ኦፈር ነው የባንክ ብድር። ያ ማለት ከአቢሲኒያ ባንክ ጋር አግሪመንት ፈጥረን ኦልሬዲ እየሰራን ያለ ነው። ያ ማለት ዲጂታል ካርታቸውም ተዘጋጅቷል። ማንኛውም ሰው የራሱ የባንክ አማራጭም ያለው ሰው ይህንን እድል መጠቀም ይችላል ማለት ነው። በጣም ጥሩ። ከባለ ስንት ጀምሮ ነው የምታቀርቡት? እንዲሁም ደግሞ የካሬ መጠኑስ ምን ይመስላል? ጥሩ። አፓርትመንቶቹ ባለ 2 እና ባለ 3 መኝታ ቤቶች ናቸው። አንድ ፍሎር ላይ 5 ቤቶች ነው ያሉት፣ ግን በተለያየ ዊንግ ነው ያሉት። እርስ በርስ የሚጨናነቅ ነገር የለውም። ፍሎሩ ላይ 2 ሊፍት ተገጥሞለታል አፓርትመንቱ። ስለዚህ ሁለቱን በአንድ ሳይድ እናገኛቸዋለን፣ ሁለቱም ቤቶች። 3ቱም ቤቶች ደግሞ በአንድ ሳይድ እናገኛቸዋለን። አንድ ባለ 2 መኝታ ቤት ነው ያለን በየፍሎሩ። ሌሎቹ ደግሞ 4ቱ ባለ 3 መኝታ ቤቶች ናቸው። 139 ካሬ ነው ባለ 2 መኝታችን። ሰፊ ነው፣ ሰፋ ያለ ቤት ነው። የሰራተኛ ክፍል ምናምን ያካተተ ቤት ነው። እሱ ቤት አጠቃላይ 139 ካሬ ነው። ባለ 3ቱ ደግሞ 4 ቤቶች አሉን። 166 ካሬ አለ፣ 170 ካሬ፣ 180 እና 190 ካሬ አለ። ሰፋ የሚፈልግ 190ውን መጠቀም ይችላል ማለት ነው። በጣም ጥሩ። ሰዎች እነዚህን የቤት አማራጮች በምን ያህል ጊዜ ውስጥ ነው የራሳቸው ማድረግ የሚችሉት? የተጠናቀቀ እያለን ነው እና መቼ መግባት ይችላሉ እዛ ቤቶች ውስጥ? ጥሩ ጥያቄ። የተጠናቀቀ እንግዲህ አሁን በሰሚ ፊኒሽ ነው የተጠናቀቀው። ያ ማለት አሁን ሰው ገዝቶ ዳይሬክት ውስጡን በሚፈልገው መንገድ መስራት ይችላል። እሱ ሬዲ ነው። 30%ን ከፍሎ ስራ መጀመር ይችላል ቤቱን ማለት ነው። ያን መረከብ ይችላል። ከዛ በተጨማሪ ደግሞ በፉል ፊኒሽም ለሚፈልግ ደግሞ በስፔሻል ደግሞ ካምፓኒውም እየሰራ ያለው አለ። ለራሱም ሳምፕል የሰራው ቤት አለ፣ አሁን ሂደን የምናየው ማለት ነው። በዛ መሰረት ካምፓኒውም ይሰራል። ይሄን ያለው በሰሚ ፊኒሽ ግን አሁንም መረከብም ይቻላል ማለት ነው። በጣም ጥሩ። ሰሚ ፊኒሽ መሆኑ ጠቀሜታው ምንድን ነው ለደንበኛው? ሰሚ ፊኒሽ መሆኑን እኔም አሁን ደንበኛ እንዲገዛ ማበረታታው እሱን ነው። ምክንያቱም ውስጡን ራሱ በሚፈልገውን ቴስት መርጦ የፊኒሽንግ ማቴሪያል ፋሽነብል ናቸው፣ በየጊዜው የሚቀያየሩ ነገር ናቸው እና እኔም ወደው ምናልባት አንቺም ላትወጁ ትችያለሽ ምናምን እና እነዛን ከከለር ጀምሮ ማለት ነው ያንን እቃ በሚፈልገው ኳሊቲ በሚፈልገው መጠን መስራት እንዲችል አበረታታለሁ። ከዛ ውጭ ግን ምንም ጊዜ ለሌላቸው ወይም ለመስራት ለማይችሉ ሰዎች ደግሞ ካምፓኒው ባቀረበው ማቴሪያል አለ፣ ስታንዳርድ ማቴሪያል። በዛ መሰረት ለብቻው ፕራይስ ወጥቶለት ካምፓኒውን መስራት ይችላል ማለት ነው። ስለዚህ በደንበኞች ፍላጎት ላይ የተመሰረተ ነው ማለት ነው። በትክክል በደንበኞች ፍላጎት ላይ የተመሰረተ ነው። ግን ምን አይነት ነው የሚለውን ደግሞ ሰሚ ፊኒሽ ያለበትን የምናያለን። ፉል ፊኒሽ የተሰሩ ቤቶች ስላሉን እዛው በካምፓኒው እሱንም እናያለን። ሳይት ስንሄድ
ችግር የለም፣ በደንብ አሳይሻለሁ። በጣም ጥሩ። እስቲ እዛ ህንፃ ላይ ሰዎች ሊገለገሉበት የሚችሉበትን ፋሲሊቲዎች በተወሰነ መልኩ እናንሳ። ጥሩ። አፓርትመንቱ እንግዲህ በጣም ሌክዠሪ አፓርትመንት ነው። ምክንያቱም ለ5 ቤቶች 2 ሊፍት አለው ብዬሻለሁ። ሙሉ ባካፕ ጀነሬተር ያካተተ ማለት ነው። እሱንም ሂደን የምናየው ይሆናል። ከዛ በተጨማሪ ደግሞ G+20 ነው ቢልዲንጉ። 5 ቤዝመንት አለው። እያንዳንዱ ፍሎር ላይ 30 መኪኖችን ሚኒመም መያዝ ይችላል። ያ ማለት እንዳጠቃላይ ከ200 በላይ መኪኖችን መያዝ ይችላል። ይሄ ከነዋሪው አንጻር እጥፍ ነው ማለት ነው። ሁለት መኪና ራሱ መያዝ የሚችል ኦልሬዲ የተገነባ ፓርኪንግ አለን። ይሄም ትልቁ አድቫንቴጅ ነው። ሪል ስቴት ላይ ትልቁ ችግር የሆነው ፓርኪንግ ስለሆነ ማለት ነው። ከዛ በተጨማሪ ደግሞ ለየት የሚያደርገው ይሄ ህንፃ ምንም አይነት ይሄ ኮሜርሻል ነገሮች የሉትም። ፈርስት ፍሎር ጀምሮ እስከ 20ኛ ፎቅ ድረስ ሙሉ ለሙሉ መኖሪያ ብቻ ናቸው። ምናልባት ግራውንድ ላይ የምናገኘው ምንድነው ሪሴፕሽን ኤሪያ ያለን፣ በጣም የሚያምር ሪሴፕሽን ኤሪያ ያለን። ከዛ በተጨማሪ ደግሞ ፕሮፐርቲ ማኔጅ የምናደርግበት ኦፊስ አለን። ኮፊ ሾፕ ነገር አለችን፣ ዌይቲንግ ኤሪያ ማለት ነው። እንግዳም እንኳን ቢመጣ እዛ ላይ ግራውንድ ላይ መጠበቅ ይችላል። የተዝናና ሻይ ቡና እያለ ውጭ ላይ መሸኘት የምንችልበት ትልቅ አድቫንቴጅ አለና እሱን መጠቀም እንችላለን። ከዛ በተጨማሪ ደግሞ ቴራሱ ላይ በጣም ትልቅ ጂም አለን። ኦልሞስት ከ450 ካሬ በላይ የሆነ ቦታ አለን ለጂምናዚየሙ ያስቀመጥ ነው ማለት ነው። እሱም ምኑ 360 ዲግሪ ከተማውን እያየን ጂም የምንሰራበት ትልቅ ቦታ አለን። ይሄ ትልቁ አድቫንቴጅ ነው። በጣም ጥሩ። እስቲ ስለ አከፋፈሉ እናንሳ። ምን ይመስላል የአከፋፈል ሁኔታው? ጥሩ። ወደ ዋጋቸውም ስንሄድ ሪዝነብል የሆነ ፕራይስ ነው ያለን። ኦልሬዲ ካምፓኒው በራሱ አቅም ነው ገንብቶ ለሽያጭ ያቀረበው ይህንን አፓርትመንት። በጣም ሃይ ኳሊቲ የሆኑ እቃዎችን ነው የተጠቀመው ለግንባታው። እሱንም ሳይት ሂደን የምናየው ይሆናል። ባለ 2 መኝታ ቤቱን ስናይ ወደ ዋጋቸውም ስናይ 139 ካሬው አጠቃላይ ዋጋው 17,375,000 ብር ነው። ቶታል ዋጋው ማለት ነው። አሁን የምንጠብቀው የዚህ ቅድመ ክፍያ ደግሞ እንዳልኩሽ 30% ነው። 30% ደግሞ አጠቃላይ የሚሆነው 5,212,000 ብር ነው ማለት ነው። ይህንን ብር ከፍሎ ሰው በሚፈልገው መንገድ ቤቱን መስራት ይችላል፣ ማስተካከል ይችላል። በትንሽ ከ3 ወር ከ4 ወር ባነሰ ጊዜ ውስጥ ሰርቶ መጨረስ ይችላል። ምናልባትም ደግሞ በካምፓኒውም ከሆነ እንደዛው እስከ 6 ወር ሊፈጅብን ይችላል። ምክንያቱም የሌሎችንም ቤቶች ስለምንሰራ 6 ወር ይፈጅብናል በካምፓኒው ፉል ፊኒሽ እንዲሰራልኝ ለሚል ሰው ማለት ነው። እሱ ነው አጠቃላይ ፔመንቱ ይመስላል። ባለ 2 ባለ 3 መኝታ ቤቶችን ስናይ 4 ቤቶች ነው ያሉት። 166 ካሬውን ነው የሚጀምረው። አጠቃላይ ፔመንቱ 20 ሚሊዮን ብር ነው። የዚህ ቅድመ ክፍያ ደግሞ 30% ነው፣ 6 ሚሊዮን ብር ማለት ነው። ባለሶስቱም ይህንን መጠቀም ይችላል። ወደ ሌላኛው ባለሶስት መኝታችን ስንሄድ ደግሞ 170 ካሬ ሜትር ላይ ያረፈ ቤት አለን። ይህም በጣም የሚያምር ቤት ነው። አጠቃላይ ዋጋው 21 ሚሊዮን ብር ነው። የዚህ ቅድመ ክፍያ 30%ቱ 6,300,000 ብር ነው ማለት ነው። ይህንንም መጠቀም ይችላሉ። 180 ካሬ ያለን። እነዚህ 180 170 ካሬ የምልሽ ቤቶች ማለት ዲዛይናቸው ኦልሞስት ተመሳሳይ ነው። በጣም በሚያምር ፓርቲሽን ነው የሰሩት። 4 ማዕዘን የሆኑ ሳሎን አለው። መኝታ ቤቶች በጣም ነው የሚያምሩት። ምንም አይነት ኮለን ቤታችን ውስጥ አይገባም። ይሄም ትልቁ አንድ አድቫንቴጅ ነው። በ170 ካሬ ሜትር እናገኛለን። 180 ካሬም አለን። ሰፋ የሚል ዲዛይኑ አንድ አይነት ሆኖ ቤቶቹ ክፍሎቹ ሰፋ የሚሉ ቤቶች ናቸው። ይሄ ማጠቃለያ ዋጋው 22 ሚሊዮን ብር ነው። ቅድመ ክፍያው የዚህ ቤት ደግሞ 6,700,000 ብር ነው የሚሆነው ማለት ነው። የቢልዲንጉ ትልቁ ቤት የምንለው እንግዲህ 190 ካሬ ነው። ይሄ ማጠቃለያ ዋጋው 23 ሚሊዮን ብር ነው። ቅድመ ክፍያው ደግሞ የዚህ ቤት 7 ሚሊዮን ብር ነው የሚሆነው ማለት ነው። በጣም ጥሩ። እነዚህን አሁን የነገርከኝ የቅድመ ክፍያ አለ፣ ከዛ ደግሞ ቀሪው አለ። ምናልባት ሰዎች ቀሪውን በምን ያህል ጊዜ ውስጥ ነው መክፈል የሚጠበቅባቸው? ጥሩ ጥያቄ። እኛ አሁን የጋራ ፋሲሊቲውን እያጠናቀቅን ያለ ነው። ስለዚህ የውስጥ ቤቶቹን በተሰጠ ጊዜ ውስጥ ነው። አሁን ለምሳሌ በሰሚ ፊኒሽድም ሲባል ታይም ተቀምጦለታል። በዛ ታይም ሁሉ መስራት አለበት፣ እኩል ደሊቨር ሰው እንዲገባበት ማለት ነው። በፉል ፊኒሽም እንደዛው 6 ወር ውስጥ ካምፓኒ ሙሉ ለሙሉ በፉል ፊኒሽ የሚሰሩ ቤቶችን ያጠናቅቃል። ስለዚህ በተመሳሳይ ጊዜ ነው የሚገባው። ነገር ግን ይሄን እነዚህን አሁን ያልኩሽን ፕራይሶች ሰው በአንዴ ለመክፈል ስለሚከብደው የ1 ዓመት የፕራይስ አግሪመንትን ያዘጋጀ ነው መክፈያ ጊዜው ማለት ነው። ስለዚህ በየ3 ወሩ 20% እንዲከፍሉ አድርገን ተሸንሽነው በ1 ዓመት እንዲያጠናቅቁ ማለት ነው። ስለዚህ አጠናቀው ቢገቡ እንኳን እየኖሩበት መክፈል ይችላሉ ማለት ነው። መክፈል ይችላሉ። ከዛ በተጨማሪ መግቢያ ላይ እንደጠቀስኩልሽ 50% የባንክ ብድሩ ስለተመቻቸ ከአቢሲኒያ ባንክ ጋር ስለተፈራረምን እሱንም ኦፈር መጠቀም ይቻላል። ከዛ ኢንተረስቱን በየወሩ እየከፈሉ መኖር ይችላሉ ማለት ነው። ስለዚህ እስኪረከቡ ድረስ 50%ቱን ነው የሚከፍሉት። በራሳቸው የባንክ አማራጭ ማምጣት የሚችሉ ኤንጂኦም ከሆነ የሚከፍልላቸውም ከሆነ ደግሞ 50%ቱን ከቨር አድርገው ቀሪውን ካርታው ኦልሬዲ ስላለ ዲጂታል ካርታው እሱን ማያያዝ እንችላለን፣ መስጠት እንችላለን። ሬዲ ስለሆነ እያንዳንዱ ቤት ማለት ነው። በጣም ጥሩ። እንግዲህ ስለ ቤቶቹ ያሉትን ስለ ክፍያዎቹ እዚህ ካነሳን እዚህ ያነሳናቸውን ነገሮች ደግሞ በቦታው ላይ ምን ይመስላል፣ እንዴት እየተሰራ ነው የሚገኘው የሚለውን ብንመለከተው። ስለዚህ ቢሮ ላይ ያወራናቸውን ነገሮች ሳይትም ላይ ሄደን ቤቶቹ ምን ይመስላሉ የሚለው እናያለን። ሳሎኑ ስፋት፣ የመኝታ ቤቶቹን እያንዳንዱን ክፍል እየገባን አሳይሻለሁ። ስለዚህ ወደዛው እንሂድ።
እንግዲህ ላይ ወተን ቤቶቹን አሳይሻለሁ። ከዛ በፊት ግን እዚህ ጋር የምናየው ቦታ ሙሉ የሜን ጌቱ ነው የሚሆነው። ከዚህ ጋር ስንመጣ ወደ ቢልዲንጉ የምንገባበት ነው የሚሆነው። እዚህ ጋር ሪሴፕሽን አለን፣ ሪሴፕሽን ኤሪያ አለን። ከዛ በተጨማሪ ደግሞ ሁለቱ ሊፍቶች እዚህ ያሉን፣ ጋርቤጅ ሹተር አለን። በየፍሎሩ አክሰስ የምናደርገው ጋርቤጅ ሹተር ማለት ነው። ሊፍቶቹ እንግዲህ በምታየው መልኩ በጣም ሰፋፊ ናቸው። ምንም አይነት መጨናነቅ አይኖርም። 5 ቤቶች ነው ያሉት በፍሎር። 2ቱ በአንዱ ዊንግ ነው ያሉት፣ 3ቱ ደግሞ በአንዱ ዊንግ ነው ያሉት። ሰው ለ2ቱ አንዱ ሊፍት አለ፣ ለ3ቱ ደግሞ አንድ ሊፍት እንደማለት ነው። ምንም አይነት መጨናነቅ አይኖርም። ሎቢውንም በምታየው መልኩ በጣም ሰፊ ነው። ከዛ ውጭ ህንፃው ላይ ምንም አይነት ሱቅ የለም፣ ኮሜርሻል ነገር የለም። ጸጥ ያለ መኖሪያ ህንፃ ነው። እዚህ ጋር የምናገኘው ደግሞ ፕሮፐርቲ ማኔጅመንቱ ነው። እነዚህ የሊፍቶቹ እና ኢንተርኮሞች የተለያየ ነገር ብልሽት ሲኖር ወዲያው ሜንቴን የሚደረግበት ፕሮፐርቲ ማኔጅመንት ኦፊስ አለን። ኮፊ ሾፕ ያልኩሽም እዚህ ጋር የምታየው ቦታ ደግሞ የኮፊ ሾፕ ቦታ ነው ማለት ነው። እንግዳም ሲመጣ የምንቀበልበት ቦታ ነው። ቢልዲንጉ በጣም ሌክዠሪ ነው እንዳልኩሽ። ቴራሱ ላይ ደግሞ ሙሉ ቴራሱን ለጂምናዚየም ተጠቅመነዋል። ስፓም አለው አብሮ ሁሉንም የያዘ ጂምናዚየም አለ። በጣም የሚያምር ጂምናዚየም፣ እሱንም አካቷል ማለት ነው። ቤቶቹን ደግሞ እንግዲህ ገብተን ማየት እንችላለን። እነዚህ እንግዲህ ቅድም እንዳወራ ናቸው ቢሮ ላይ እንዳወራ ነው በፉል ፊኒሽ የሰራ ናቸው ቤቶች ናቸው። ፈርስት ፍሎር ላይ የምናገኛቸው ናቸው። የጋራ ኮመን በሩም የሚገጠመው አንድ አይነት ነው የሁሉም ቤቶች። ኪንግ ስቲል በር ነው እንደምታዩ፣ ከበሩ ስንጀምር ማለት ነው። እዚህ ጋር የምታያቸው ሻፍቶች አሉት። ስታንዳርድ የሆነ በር ነው። ምንም አይነት ድምፅ አያስገባም። ይሄ ትልቅ ኳሊቲ የሆነ በር ነው ያለው። ከዛ ውጭ ወደ ቤቶቹ ስንገባ እንግዲህ እንደገባን ሳሎኑን አይደለም የምናገኘው። እንዳየሽው ሎቢ ነገር አለው። ከገባን በኋላ ነው ሳሎኑ የምናገኘው። እዚህ ጋር የምታዩ ፊት ለፊት ሙሉ ሳሎኑ ነው። በጣም ሰፊ ነው። የሚያምር ሳሎን ነው ያለው። ኪችናችን ደግሞ በምታየው መልኩ ነው። በጣም የሚያምር ኪችን ነው ያለን። ኦፕን ኪችን ነው ኪችናችን። እዚህ የፍሪጅ ቦታ አለን። እዚህ ጋር መሀሉም በጣም ሰፊ ቦታ ነው፣ እንደፈለግን ሆነን የምንሰራበት ነው። ከዛ በተጨማሪ ኦፕን ኪችን እንደመሆኑ መጠን እዚህ ጋር ጭስ ምናምን እንዳይረብሸን ዳክት አለ። ኢንስቶል የተደረገ ኦልሬዲ ለሁሉም ቤቶች ማለት ነው። ኦልሬዲ ኢንስቶል ተደርጓል። እዚህ ጋር ሙሉ ሳከር ይገጠምለታል። ምንም አይነት ነገር ጭስ አይረብሸንም ማለት ነው። ሜካኒካል ነው የምንጠቀመው ማለት ነው። በጣም ጥሩ። ከዛ በመቀጠል ሳሎኑን እንመልከት። ሳሎናችን እንግዲህ እንደምታየው በጣም ነው የሚያምረው። በጣም ወርዶ ሳሎን ነው። ሬክታንግል ቅርጽ ያለው ሳሎን ነው። እዚህ ጋር የምናገኘውን ስፔስ ሙሉ ለዳይኒንግ ኤሪያ ነው የምንጠቀመው፣ ኪችኑ ፊት ለፊት ስለሆነ ማለት ነው። ከዚህ ጀምሮ ያለውን ቦታ ደግሞ ሙሉ በሙሉ የሊቪንግ ኤሪያው ነው። ሶፋችንን ሙሉ ኤሉን ይዞ እዚህ ጋር ይቀመጣል። እዚህ ጋር ፊት ለፊታችን ደግሞ የቲቪ ኤሪያ ነው ያለው። ሙሉ ኢንተርኮም ሙሉ ተዘርግቶለታል። ቲቪያችንን መግጠም ነው የሚሆነው። ይሄ የቲቪ ኤሪያ የሳሎን ቦታችን ነው። ከዚህ ቀጥሎ ደግሞ ሙሉ የምታየው እንግዲህ ሳሎናችንን ሙሉ ርዝመቱን የሚያክል ባልከን ያለው። ወደ ውጭ ወጥተሽ እንደፈለግሽ መናፈስም ትችያለሽ። ማንበብም ብትፈልጊ ቡናም ማፍላት የምትችይበት በጣም ሰፊ ባልከኒ ነው ያለው። ይህንን መጠቀም ይቻላል ማለት ነው። በጣም ጥሩ። ከዚህ በመቀጠል ወደ ምን ታዲያ መኝታ ቤቶች ነው የሚቀሩ። ይሄ ባለ 3 መኝታችን ነው። እንግዲህ መግቢያ ላይ እንዳልኩሽ 3 መኝታ ቤት አለው። የሰራተኛ ክፍል አለ። የሰራተኛ ክፍል ሁሉም ቤቶች ላይ ነው ያሉት። ላውንደሪ ስፔስ አለው። እነዚህ ቤቶች ላይ እንግዲህ ሌላው ዲፈረንሱ ምንድነው? ማስተር ቤድሩሙ ከሌሎቹ ለብቻው ነው ያለው። መግቢያውም እንደምታየው የተለያየ ነው። 2 መኝታ ቤቶች የሰራተኛ ክፍሉን ጨምሮ በዛኛው ሳይድ ነው የምንገባው። ማስተር ቤድሩሙ ብቻውን ደግሞ በዚህ ጋር ነው አክሰስ የምናደርገው ማለት ነው። እንየውና ይሄ እንግዲህ መግቢያው ሎቢው ነው የማስተር ቤድሩማችን ማለት ነው። እንደዚህ በሚያምር በር አለ። በኳሊቲ የሆነ በር ነው የተገጠመለት። ቁምሳጥን አላቸው። እዚህ ጋር በደንብ በኳሊቲ ማቴሪያል የተሰሩ ቁምሳጥኖች ናቸው። እንደምታየው ተገጣጥመውለታል። በፉል ፊኒሽ ሲሆን በእንደዚህ አይነት ማቴሪያሎች ነው የሚሰሩት። በጣም የሚያምር ሰፊ የሆነ ማስተር ቤድሩም ያለን። ባልከን ያለው ይሄን ለብቻው ማለት ነው። ማስተር ባዙም እዚህ ጋር አለ። በምታየው መልኩ ሰፊ ባዙም ያለው ማስተር ቤድሩማችን ለቀቅ ያለ ነው። ባልከኒው ይሄንን ይመስላል። ሙሉ ይሄንን ሻተር ስትከፍቺው በቀላሉ አየር ታገኛለሽ። እንዲሁም ዘግተሽ ደግሞ በቂ ብርሃን፣ የተፈጥሮ ብርሃን አለው። እንደምታዩ በጣም ላይት አለ። ባልከኒያችንን በዚህ መልክ ነው የተሰራው የማስተር ቤድሩም ማለት ነው። ወደ ላይ ከፍ እያል ስቴጅ ደግሞ ሙሉ የከተማውን እይታ ነው እያገኘሽ የምትሄጂው። ይሄ ደግሞ በጣም የሚያምር እይታ ነው ያለው ማለት ነው። እንግዲህ ማስተር ቤድሩሙ እንደሚመስል እስከ ባልከኒው እስከ ባዝሩሙ ድረስ ተመለከትን። ሌሎችን ደግሞ ክፍሎች ብንመለከታቸው ጥሩ። ሌሎችን የምናያቸው 2 መኝታ ቤቶች ይቀሩናል። የሰራተኛ ክፍሉ አለ፣ ኮመን ባዝሩሞች አሉ። እነሱም ደግሞ እናያቸው። አንዱ ደግሞ እንግዲህ ሌሎችን 2 መኝታ ቤቶች ነው የምናየው። ይሄኛው አንዱ መኝታ ቤታችን ነው። በተመሳሳይ ሙሉ
ሳጥን ተገጥሞለታል። በሩም በምታዩ መልገድ አንድ አይነት በሮች ተገጥመዋል። ይህም የራሱ ባልከን ያለው በዚህ ጋር ማለት ነው። እነዚህ ቤቶች እንግዲህ 3 ባልከኒ ያላቸው ባለ 3 መኝታ ቤቶች ማለት ነው። በሁለቱ መኝታ ቤቶች እንደዚህ እናገኛለን። በማስተር ቤድሩም እና በዚህ በአንደኛው መኝታ ቤት ባልከኒ ያለ፣ በሳሎኑ ተሰው ቅድም ያየነው አለ። ስለዚህ አንደኛው መኝታችን ነው። አንደኛው ደግሞ እዚህ ከጎኑ ነው ያለው። ይሄኛውም አንደኛው ሌላኛው መኝታ ቤታችን 3ኛው መኝታ ቤት ማለት ነው። በምታየው መልኩ ተገጣጥሞ አልቋል። 3 መኝታ ቤት አየን ማለት ነው። ከዛ ውጭ ደግሞ የሰራተኛ ክፍሉ እዚህ ጋር ይሄ የሚታየው የሰራተኛ ክፍሉ ነው። ከሱ ፊት ለፊት ደግሞ ኮመን ባዝሩም አለ። በጣም ሰፊ ባዝሩም አለ። ከዛ በተጨማሪ ሌላኛው ደግሞ ቅድም እንዳልኩሽ እዚህ ጋር የወሽንግ ማሽን ቦታው ነው ያለው። ለብቻው ቦታ አለው ማለት ነው። እዚህ አጠቃላይ ቤታችን ይሄን ይመስላል። በጣም ጥሩ። እንግዲህ አሁን ያየነው በፉል ፊኒሽድ የተጨረሰውን የቤት አማራጭ ነው። ምናልባት ደግሞ በሰሚ ፊኒሽድ የተጨረሱትን የቤት አማራጮች ምን እንደሚመስሉ እንመልከታቸው። ችግር የለም። እነሱም ደግሞ አንድ ከፍ ብለን እነሱን ማየት እንችላለን። በሰሚ ፊኒሽ ሌብል ያሉት ደግሞ እነዚህ ቤቶች ናቸው። እዚህ ጋር እንደምታዩ የጋራ የሆነ ቦታ ተጠናቋል። ቤታችን ውስጥ ብቻ ያለው ስራ ነው የሚቀረው። ቻኩም አልቋል። ሙሉ የሊሾ ስራው አልቋል። ኢንስታሌሽኑ አልቋል። ቤት ውስጥ የሚፈልገውን ሰው የፊቲንግ ስራውን ብቻ ሰርቶ መግባት ይችላል ማለት ነው። እነሱን ደግሞ ገብተን ያቻሉ መልኩ ነው ቤት ያለው። አሁን ይሄ ቤት አጠቃላይ 180 ካሬ ነው። በሰሚ ፊኒሽ 180 ካሬው ምን ይመስላል የሚለውን ሃይላይት እናያለን። እዚህ ጋር እንደምታዩ ቅድም እንዳልኩሽ ሙሉ ቻኮ አልቋል። የቤቱ ሰው ቀለም የሚፈልጉትን ቀለም አድርገው መቀጠል ይችላሉ። ከዛ በተጨማሪ ደግሞ ኢንስታሌሽኖቹ እንደምታዩ ሙሉ ተዘርግተው አልቀዋል። ይህም አምፖል ፊቲንግ ነው የሚሆነው። ተለጣፊ ተንጠልጣይ እንደ ሰው ፍላጎት ስለሚለያይ ማለት ነው። ከዛ ውጭ ደግሞ ኪችኖች ኦፕን ኪችኖች ስለሆኑ ሙሉ የዳክት ሲስተሙ እንደምታዩ ተዘርግቶ አልቋል። ስለዚህ ሙሉ መገጣጠም ብቻ ነው። የሚፈልገውን እቃ ብቻ ገዝተን መገጣጠም ነው። የውጭ በር ሜንጌቱ ቅድም እንዳየ ነው እንግዲህ ኪንግ ስቲል ነው። እሱ ይገጠማል። የውስጥ በሮችን ነው በደንበኛው የሚሆነው ማለት ነው። የውስጥ ስራዎችን በደንበኛው ነው የሚሆነው። መሬቱን ሊሾ ነው። ስለዚህ ታይልስ ሴራሚክ የሚለውንም በደንበኛው ምርጫ ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ እንግዲህ የተለያዩ የኢንተርኮም ኬብሎች አሉ እንደምታዩ ተዘርግተዋል። አፓርትመንቱ እንዳልኩሽ ሌክዠሪ ነው። የፋየር አላርሞች አሉ። እነሱም ኬብሎች ተዘርግተዋል በምታየው መንገድ። ከዛ ውጭ እንግዲህ ኮመን የሆኑ ነገሮችን አፓርትመንቱ ሙሉ ከላይ እስከታች አንድ አይነት መሆን ስላለበት የባልከኒ ብረቶች እንዲሁም ደግሞ የሜን የሳሎኑ ሻተር በሩ የሁሉም ቤቶች ተገጥመዋል። እነሱን መግጠም አይጠበቅብንም። ይሄም አንድ ትልቅ አድቫንቴጅ ነው በሰሚ ፊኒሽ ለሚገዛ ሰው ማለት ነው። በጣም ጥሩ። እንግዲህ በፉል ፊኒሽድ ስታስረክቡም እንደሚመስል እንዲሁም ደግሞ በሰሚ ፊኒሽድ ሲረከብ እንዴት ነው የሚለውን በተወሰነ መልኩ አየን። ሌሎች ጥያቄዎቻችንን ደግሞ ቅድም የነበርንበት ቦታ ላይ ተመልሰን ብንጨርስ ደስ ይለኛል። በጣም ጥሩ። እንግዲህ ቤቶቹ በፉል ፊኒሽድ እንዲሁም ደግሞ በሰሚ ፊኒሽድ እንዴት ነው የምታስረክቡት የሚለውን እየተዘዋወርን ተመለከትን። ቆይታችን ጥሩ ነበረ። እነዚህን የቤት አማራጮች ታዲያ የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? ጥሩ እንግዲህ ቤቶቹን ተዘዋውረን አይተናል። በሰሚ ፊኒሽ ምን ይመስላል፣ በፉልም ምን ይመስላል የሚለውን አይተናል። እነዚህን ቤቶች የሚፈልጉ ደንበኞች ከስር በምናስቀምጠው ስልክ መደወል ይችላሉ። ቀጥታ 24 ሰዓት ክፍት ነው ስልካችን፣ እሱን ማግኘት ይችላሉ። ከዛ ውጭ ደግሞ ከሀገር ውጭ ያሉ ደንበኞቻችንን በዋትሳፕ ማግኘት ይችላሉ። ቴሌግራምንም መጠቀም ይችላሉ። ከስር በምናስቀምጠው ስልክ ደውለው ማግኘት ይችላሉ። በቂ መረጃ እንሰጣቸዋለን። ከዛ ውጭ ተወካይም ያላቸው በተወካይ መስተናገድ ይችላሉ። እዚህ ያሉት ደግሞ እንግዲህ ደውለው እዚህ ሳይቱ ድረስ ቢሮችንን መጥተው መረጃ መውሰድ ይችላሉ። ያለቁ ቤቶች ስለሆኑ ቤቶችን መጎብኘት ይችላሉ ማለት ነው። እንግዲህ ሙሉ መረጃውን በሚባል ደረጃ ለተመልካች አድርሰናል። በመጨረሻ ግን የቀረ ነገር ካለ ወይንም ደግሞ የምትጨምረው ነገር ካለ እድሉ ልስጥህና እዚህ ጋር እናብቃ። ጥሩ እንግዲህ እነዚህን ቤቶች ስናቀርብ እንደ ኢንቨስትመንትም አንድ ትልቅ አድቫንቴጅ ነው ብዬ አስባለሁ። ምክንያቱም የተገነባ ቤት ነው። ፔመንቱ እስከ 1 ዓመት ድረስ ነው። ከፋፍሎ መክፈል ይቻላል። ከዛ ውጭ ደግሞ ካርታቸውም ሬዲ ነው። እነዚህ ቤቶች ትክክለኛ የሆነ የባንክ ብድርም አለ። ኦልሬዲ ካርታቸውን መጥተው ማየት ይችላሉ፣ አይተው መግዛት ይችላሉ። ከዛ በተጨማሪ ደግሞ የባንኩንም አግሪመንት አለን። ባንኩ በሚፈልገው መስፈርት መሰረት ያሟላ ደንበኛ ቀጥታ ወደ ባንክ ብድሩ መሄድ ይችላል ማለት ነው። ስለዚህ እንደ ኢንቨስትመንት ትክክለኛ አማራጭ ነው ብዬ አስባለሁ። እነዚህም ቤቶች በ30% ብቻ ነው እየሸጥን ያለ ነው። መያዝ ይችላሉ የሚፈልጉትን ፍሎር ላይ ማለት ነው። በጣም ጥሩ። ስለሰጠህ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም ስለመጣሽ በጣም ነው የማመሰግነው። ለእናንተ ኦዲየንስ ይህንን መረጃ ስላደረሳችሁ በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ማይ ቾይስ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ የዋጋ መጠናቸው ወደ እናንተ እያደረስን ቆይታ አደረግን። እነዚህን የቤት አማራጮች
የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።